የጥንቱ ዓለም ታሪክ የታሪክ ሚዲያ ላይ ተዘጋጅቶ የቀረበ ዶክመንተሪ ትረካ። በዚህ ዶክመንተሪ ዝግጅታችን በጥንቱ ዓለም ስለነበሩ ህዝቦችና መንግስታት ታሪክ፣ ስልጣኔ፣ ባህልና አጠቃላይ እሴት እንዳስሳለን። የጥንቱ ዓለም ታሪክ ውድ የቻናላችን ተከታታዮች እንዴት ከረማችሁልን? ዛሬ በዚህ በክፍል 3 የጥንቷ ዓለም ታሪክ ዝግጅታችን የጥንታዊት ባቢሎንን ታሪክ ከመጀመሪያው እስከ መጨረሻው እናቀርባለን። እናንተም ዝግጅታችንን እንደምትወዱት ተስፋ እናደርጋለን። ለዚህ ለጥንታዊ ታሪክ ጥንክር ጽሑፍ የሚሆኑ መረጃዎችን ያገኘነውም ደግሞ ከተለያዩ የማህበራዊ ድረ-ገጾች እና ከዲጂታል ወይም ኦንላይን መጽሐፍቶች መሆኑን እንገልጻለን። እናንተም ትረካችንን እስከ መጨረሻው እንድትከታተሉና ቻናላችንንም ሰብስክራይብ፣ ላይክ፣ ሼር እና ፎሎ እንድታደርጉ በትህትና እየጠየቅን አሁን ወደ ሙሉ ትረካው እናመራለን። ጥንታዊት ባቢሎን። በጥንት ዘመን ባቢሎን እየተባለ የሚጠራው ምድር ከኢየሩሳሌም 540 ኪሎ ሜትር እና ከአሁኗ የኢራቅ ዋና ከተማ ባግዳድ 80 ኪሎ ሜትር ርቆ ባለ በኤፍራጥስ ወንዝ አቅራቢያ በሚገኝ ሰናኦር በሚባል ሜዳ ላይ ይገኝ ነበር። የትሪያንግል ቅርጽ ያላቸው የባቢሎን ፍርስራሾች ይህን አካባቢ በስፋት ይሸፍኑታል። የተለያዩ ፍርስራሽ አካላት አካባቢውን ሸፍነውታል። ቴል ባቢል ወይም ሙጀሊቤ የሚባለውና በሰሜናዊ ትሪያንግል አካባቢ የሚገኘው ክፍል ከኢራቅ በስተሰሜን ባለችው ሂላ ከተማ ላይ ይገኛል። የባቢሎንን ከተማ የኤፍራጥስ ወንዝ በሁለት አቅጣጫዎች ይከቧት ስለነበር በሁለት እጥፍ የተገነቡት ጠንካራ ግንቦቿ ባቢሎንን የማትደፈር መስላ እንድትታይ አድርጓታል። በከተማይቱ የነበረው ውስጣዊ ግንብ የተለያየ መጠን ባላቸው ጡቦች የተሰራ ሲሆን 2 ግድግዳዎችም አሉት። ውስጣዊው ግድግዳ 6.5 ሜትር ወይም 21.5 ጫማ ስፋት ያለው ሲሆን ውጫዊው ግድግዳ ደግሞ 7 ሜትር ወይም 23 ጫማ ስፋት፣ 3.5 ሜትር ወይም 21.5 ጫማ ውፍረት ነበረው። እነዚህ ግድግዳዎቹ ወይም ደግሞ ግንቦቹ በቀላሉ እንዳይፈርሱ ለመከላከልና ቅጥር ግንቡን ይበልጥ ለማጠናከር ረድተዋል። ውጫዊ ግድግዳው ከወፍራም ጥቁር ጥሬ ዕቃ ጋር በተገጣጠሙ ጠንካራ ጡቦች ወይም ሸክላዎች የተሰሩ ነበሩ። የውጭኛው ግድግዳ ዙሪያ ከከተማይቱ በስተሰሜንና በስተደቡብ ከኤፍራጥስ ወንዝ ጋር የሚያገናኝ
በውሃ የተሞላ ምሽግ ነበረው። ይህም ወራሪ ጠላት በሚመጣበት ጊዜ የውሃ አቅርቦት ችግር እንዳይፈጠርና ከተማይቱን ከጥቃት ለመከላከል ያስችል ነው። በባቢሎን ዙሪያ የተጻፉ ታሪካዊ ሰነዶች ወደ ከተማዋ እምብርት ለመግባት የሚያስችሉ 8 በሮች እንደነበሩ ሲገልጹ ከነሱም ውስጥ 4ቱ በአርኪኦሎጂ ቁፋሮች ተገኝተዋል። ከኤፍራጥስ ወንዝ በስተ ምስራቅ የሚገኘው ውጫዊ ግድግዳ በዳግማዊ ናቡከደነፆር ጊዜ የተሰራ ሲሆን አብዛኛው ክልል ከጦርነት እየተሰደዱ የሚመጡትን ሕዝቦች እንዳይገቡ ለመከላከል ነበር። ውጫዊው ግንብ ከሁለት ግድግዳዎች ጋር የተያያዘ ሲሆን ውስጣዊው ግድግዳ 7 ሜትር ወይም 23 ጫማ ውፍረትና በመከላከያ ግንቦች የታጠረ ነበር። ከዚህ በተጨማሪ 12 ሜትር ወይም 40 ጫማ ከፍታ ያለውና በሚገባ ከተቦኩ ሸክላዎች ወይም ጡቦች የተሰራው ውስጣዊው ግድግዳ 8 ሜትር ወይም 26 ጫማና 3.5 ሜትር ወይም 11.5 ጫማ ውፍረት ካላቸው በሮች ጋር የተያያዘ ነው። ናቦኒደስ ወደ ምስራቃዊ የኤፍራጥስ ወንዝ ዳርቻ በኩል ግድግዳ በመገንባት የውጭኛውን ግንብ ጫፎች አገናኝቷል። ከክርስቶስ ልደት በፊት በ5ኛው መቶ ክፍለ ዘመን የነበረው ግሪካዊው የታሪክ ጸሐፊ ሄሮዶተስ የኤፍራጥስ ወንዝ በሁሉም አቅጣጫዎች ረጅም የግንብ ግድግዳና መተላለፊያ መንገድ እንደነበረውና ይህ መንገድ ወይም የግንብ ግድግዳ ከከተማይቱ የተለየ ሌላ ግንብ ወይም ግድግዳ እንደነበር ገልጿል። በእሱ አገላለጽ መሰረት የከተማይቱ ቅጥር ግንቦች 90 ሜትር ወይም 295 ጫማ ከፍታ፣ 26.5 ሜትር ወይም 87 ጫማ ውፍረትና 95 ኪሎ ሜትር ወይም 59 ማይልስ ርዝመት ነበራቸው። ይሁን እንጂ ሄሮዶተስ ባቢሎንን አስመልክቶ የሰጠው መግለጫ በጣም የተጋነነ ይመስላል። በአርኪኦሎጂ የተገኘው ማስረጃ ባቢሎን በመጠን ትንሽ እንደነበረች፣ የውጫዊው ግንብ ወርድና ስፋት መጠን አጭር እንደነበር ያስገነዝባል። ወደ ምዕራባዊ የኤፍራጥስ ወንዝ ዳርቻ የሚወስድ ጠንካራ ግንብ ወይም መንገድ እንዳለ የሚገልጽ ምንም አይነት ማስረጃ አልተገኘም። መንገዶቹ በሙሉ በከተማይቱ ግዙፍ ቅጥር ግንቦች ወዳሉ መግቢያ በሮች የሚያቀኑ ናቸው። ለየት ያሉ ክብረ በዓሎች በሚከበርበት ወቅት ጥቅም ላይ በሚውለው ዋናው መንገድ ላይ የነበሩት ግድግዳዎች በአናብስት ምስሎች የተንቆጠቆጡ ነበሩ። ዳግማዊ ናቡከደነፆር አሮጌውን ቤተ መንግስት እንደገና አሳድሶ ይበልጥ እንዲያምር ከማድረግ ባሻገር ከቤተ መንግስቱ በስተሰሜን 2 ኪሎ ሜትር ወይም 1.5 ማይልስ ርቆ በሚገኝ ስፍራ ላይ ለክረምት መቀመጫነት የሚያገለግል ሌላ ቤተ መንግስትም አሰርቷል። በኤፍራጥስ ወንዝ አቅራቢያ የተገነባችው ይህች ትልቅ ከተማ ለንግድና ሸቀጣ ሸቀጥ ልውውጥ የምታገለግል ወሳኝ ስፍራ ነበረች። በምስራቅና ምዕራብ ህዝቦች መካከል በነበሩ ህዝቦች ዘንድ በምድርና በባህር ላይ ለሚደረጉ ንግዶች በቁልፍ ስፍራነት ታገለግል ነበር። መርከቦቿም ወደ ፋርስ ባህረ ሰላጤና ወደ ሌሎች ሩቅ ስፍራዎች በቀላሉ ያመሩ ነበር።
የአመሰራረት ታሪኳ ከክርስቶስ ልደት በፊት በ3ኛው ምዕተ ዓመት ናምሩድ የተባለው ሰው በሰው ልጆች ታሪክ ውስጥ የመጀመሪያይቱን የፖለቲካዊ መስተዳድር ከተማ አድርጎ ባቢሎንን ተቆረቆራት። ነገር ግን አንድ የሆነ ነገር ተፈጥሮ የከተማይቱ ግንባታ ቆመ። የመጽሐፍ ቅዱስ ክፍል በሆነው ኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ላይ እንደተገለጸው የምድር ሰዎች በመጀመሪያ አንድ አይነት ቋንቋ ይናገሩ ነበር። ሰዎች በናምሩድ አነሳሽነት ባቢሎንን ሊቆረቁሩ በሞከሩ ጊዜ እግዚአብሔር አምላክ ቋንቋቸውን ስለደባለቀው መግባባት ሳይችሉ ቀሩና በምድር ዙሪያ ተበታተኑ። የእግዚአብሔር ዓላማ ሰዎች በመላዋ ምድር ተሰራጭተው እንዲኖሩ ሆኖ ሳለ እነሱ ግን የእሱን ዓላማ በመጻረር ባቢሎንን ገንብተው አንድ ቦታ ላይ ብቻ ለመኖር በማሰባቸው እሱን ተቆጥቶ ቋንቋቸውን ደባለቀው። ከዚያ በኋላ ቋንቋቸው ስለተደባለቀ ተግባብተው ከተማይቱን መስራት ስላቃታቸው ተመሳሳይ ቋንቋ የሚናገሩ ሰዎች በቡድን በቡድን እየሆኑ በመላዋ ምድር ተበታተኑ። በቀጣዩ ትውልድ ባቢሎን ተመልሳ በተገነባች ጊዜ ሐሙራቢ የተባለ ንጉሥ ባቢሎንን ከመቼውም ጊዜ ይበልጥ ጠንካራ የሆነችና በሴማውያን አገዛዝ ስር የምትተዳደር ንጉሣዊ መንግሥት መቀመጫ አደረጋት። አሦራውያን የዓለም ኃያል መንግሥት በነበሩ ጊዜ ባቢሎናውያን በእነሱ የአገዛዝ ቀንበር ስር እያሉ አብዛኛው ታሪካቸው በአመጾችና ትግሎች የተሞላ ነበር። ሁለተኛው የአሦራውያን ኃያል መንግሥት እየተዳከመ ሲመጣ ንጉሥ ናቡከደነፆር በ645 ዓመተ ዓለም አዲስ የባቢሎን ንጉሣዊ ሥርወ መንግሥት መሠረተ። ልጁ ናቡከደነፆር ባቢሎንን በሁሉም ዘርፍ የተጠናከረች የዓለም ኃያል መንግሥት አደረጋት። የባቢሎን ኃያልነት በጥቅምት 5 ቀን 539 ዓመተ ምህረት እንደ አውሮፓውያን አቆጣጠር ሌሊት በፋርሱ ንጉሥ ቂሮስ በሚመራው የሜዶ ፋርስ ጥምር ሰራዊት ስር በወደቀች ጊዜ የባቢሎን ኃያልነት አከተመ። ከ539 ዓመተ ዓለም የመጨረሻው የባቢሎኑ ንጉሥ ብልጣሶር በቤተ መንግሥቱ አዳራሽ ከመኳንንቱ ከቁባቶቹና ከመሳፍንቱ ጋር ግብዣ ላይ በነበረበት ወቅት በወይን ጠጅ ክፉኛ ሰክሮ በናወዘበት ወቅት የፋርስ ንጉሥ ቂሮስ በመሐንዲሶቹ አማካኝነት ቦይ አሰርቶ የኤፍራጥስ ወንዝ ወደ ባቢሎን መፍሰሱ ቀርቶ ወደ ሌላ አቅጣጫ እንዲፈስና የውሃው መጠን እንዲጎድል አደረገ። ይህን ያደረገበት ምክንያትም በጥቅምት ወር የኤፍራጥስ ወንዝ ውሃ ጢም ብሎ ይሞላ ስለነበር የሜዶንና ፋርስ ጥምር ሰራዊቶች ለመሻገር አስቸጋሪ ስለሆነባቸው ቦይ ተሰርቶ የወንዙ ውሃ መጠን እንዲጎድል ከተደረገ በኋላ የሜዶንና ፋርስ ወታደሮች ወንዙን ለመሻገር ቻሉ። የሚያስገርመው የሜዶንና ፋርስ ሰራዊት የኤፍራጥስን ወንዝ ተሻግረው ወደ ቅጥር ግንቡ ሲደርሱ በግንቡ ዙሪያ ማንም አልነበረም። የከተማይቱ መግቢያ በሮች በግድ የለሽነት ክፍት ሆነዋል። ቅጥር ግንቡን ሲጠብቁ ከነበሩ ወታደሮች መካከል አንዳቸውን አልነበሩ። ይሄ የሆነበት ምክንያት ባይታወቅም በጥንታዊ ታሪካዊ ሰነዶች ዙሪያ የተጻፉ አንዳንድ መጽሐፍት ጠባቂ ወታደሮቹ ከሜዶ ፋርሳውያን ጋር ተመሳጥረው ነው በሮቹን ክፍት ያደረጉለት ሲሉ ጽፈዋል። ግን ምክንያቱ በብዙሃን ታሪክ ተመራማሪዎችና አርኪኦሎጂስቶች ዘንድ በተጨበጠ መረጃ አልተረጋገጠም። የሆነ ሆኖ
የሜዶንና ፋርስ ጥምር ሰራዊት ጥቅምት 5 ቀን 539 ዓመተ ዓለም ያለምንም ውጊያ ሰተት ብለው ከገቡ በኋላ የመጨረሻውን የባቢሎን ንጉሥ ብልጣሶርን ገደሉት። ከዚያ የሜዶኑ ንጉሥ ቀዳማዊ ዳሪዮስ የባቢሎን አስተዳዳሪ ሆነ። ከ539 ዓመተ ዓለም በኋላ የባቢሎን ዝና እየደበዘዘ መጣ። ባቢሎናውያን 2 ጊዜ በፋርሱ ንጉሥ ቀዳማዊ ዳሪዮስ ላይ ለማመፅ ቢሞክሩም አመፁ ተቀለበሰ። ይሁን እንጂ በቀዳማዊ ዜርሰስ ዘመነ መንግስት ባቢሎን በመጠኑ ያገገመች ቢሆንም ድጋሚ በተቀሰቀሰው አመፅ ክፉኛ ልትወድም ችላለች። የግሪኩ ንጉሥ ታላቁ እስክንድር ባቢሎንን የንግስና መቀመጫው አድርጓት የነበረና ከመቼውም የበለጠ አድምቋት የነበረ ቢሆንም በ323 ዓመተ ዓለም እሱ በኤፍራጥስ ወንዝ አቅራቢያ ወታደራዊ ዝግጅቶችን ሲያደርግ የወባትን የነደፈችውና ሕይወቱ አለፈ። በ312 ዓመተ ዓለም ሰሉከስ ናይኬቴር ባቢሎንን ከወረረ በኋላ የሲሉሺያን ከተማ ለመገንባት የሚያገለግሉ በርካታ ጥሬ ዕቃዎችን በጤግሮስ ወንዝ ዳርቻዎች ላይ አሰፈረ። በስተመጨረሻም በ4ኛው መቶ ክፍለ ዘመን ባቢሎን ወደ ፍርስራሽ ክምርነት ተለወጠች። ሰው የማይኖርባት ምድረ በዳ ሆነች። ዛሬ በኢራቅ ምድረ በዳ የጥንታዊት ባቢሎን ፍርስራሾች ይገኛሉ። እነዚህ ስፍራዎች ለቱሪስቶች መዝናኛ ከመሆን ባለፈ ለመኖሪያነት አያገለግሉም። በፍርስራሾቹ ዙሪያ ከቦታ ቦታ እየተዘዋወሩ ከሚኖሩ ዘላኖች በስተቀር አንድም ሰው አይኖርበትም። ዛሬ ጥንታዊቷና ገናናዋ ባቢሎን የፍርስራሽ ክምር የሞላባትና የምድረ በዳ አራዊት መፈንጫ ሆናለች። ሃይማኖት በጥንቷ ባቢሎን። ባቢሎን በጥንት ጊዜ በጣም ሃይማኖታዊ ስፍራ ነበረች። በጥንቷ ባቢሎን ከ50 በላይ ቤተ መቅደሶች እንደነበሩ ከአርኪኦሎጂና ከጥንታዊ የታሪክ ሰነዶች የተገኙ ማስረጃዎች ያሳያሉ። በከተማይቱ ከነበሩት አማልክት ማርዱክ በዋነኝነት ይመለክ ነበር። ናምሩድ እንደ ማርዱክ ተደርጎ ይታመን እንደነበርና ውስን የሰዎች ባህሪ እንዳላቸው የሚነገርላቸው የተለያዩ አማልክቶች እንደነበሩ ታሪካዊ ማስረጃዎች ያሳያሉ። ከነዚህም ዋነኞቹ 2 አማልክቶች ማለትም ወንዱና ሴቱ አምላክ ነበሩ። ሳይን የጨረቃ አምላክ፣ ሻማሽ የፀሐይ አምላክና ኤሽታር የዞዲያክ ገዢዎች አምላክ የሚል መጠሪያ ነበራቸው። ሌባርቱ፣ ሌባሱና አክክሃዙ የሚባሉ 3 አማልክት በስፋት ይመለኩ ነበር። የጣዖት አምልኮ በሁሉም የከተማይቱ ክፍሎች ይገኝ ስለነበር ባቢሎን የአረማዊ አማልክት መናኸሪያ ነበረች ለማለት ይቻላል። ባቢሎን በሰው ልጆች ውስጥ የማትሞት ነፍስ አለች ብለው ያምኑ ነበር። ባቢሎናውያን ከዋክብትን በመጠቀም የሰዎችን የወደፊት ዕጣ ፈንታ ለማወቅ ሲሉ ኮከብ ቆጠራን አስፋፍተዋል። ጥንቆላ፣ አስማትና ኮከብ ቆጠራ በሃይማኖታቸው ትልቅ ስፍራ ይሰጠው ነበር። በንጉሥ ናቡከደነፆር ዘመን ጥንቆላ መሰረታዊ የሃይማኖታቸው አካል ነበር። የባቢሎን አያልነትና ፍጻሜ። የባቢሎናውያን መንግስት በመናገሻዋ ከተማ ስም ባቢሎንና
በታችኛው የሜሶፖታሚያ ሸለቆ ማዕከልነቱ ጎልቶ ይታወቅ ነበር። አንዳንድ የታሪክ ተመራማሪዎች የባቢሎንን ሰሜናዊ ክፍል አካድ፣ ደቡባዊውን ክፍል ሱሜር ወይም ከለዲያ ብለው ከፋፍለው በጽሑፋቸው አስቀምጠውታል። ቆየት ብሎ ግን ኃያላን ነገሥታት ባቢሎንን ዋና የመናገሻ ከተማቸው ሲያደርጉት የከተማይቱ ቋሚ መጠሪያ ስም ባቢሎን ሆነ። የከለዳውያን ስርወ መንግስት በከተማይቱ ሰፍኖ ስለነበር የከለዳውያን ምድር ተብሎ የሚጠራ ነበር። በባቢሎን ከነበሩት ጥንታዊ ከተሞች ጥቂቶቹ አዳብ፣ አካድ፣ ባቢሎን፣ ቦርሲታ፣ ኢሬት፣ ኪሽ፣ ላጋሽ፣ ኒፑርና ኡር ነበሩ። የባቢሎናውያን ግዛት ከባቢሎን አልፎ ሶርያን፣ ፍልስጤምንና እስከ ግብፅ ጠረፍ ያለውን አካባቢ ያጠቃልል ነበር። ከክርስቶስ ልደት በፊት በ8ኛው መቶ ክፍለ ዘመን አጋማሽ ሳልሳዊ ቴልጌልፌሶር የተባለው የአሦር ንጉሥ ባቢሎንን ግዛቱ አደረገ። ቆየት ብሎ ባልዳን ሜሮዳክ የተባለ ከለዳዊ የባቢሎን ንጉሥ ሆነ። ነገር ግን ከ12 ዓመት በኋላ በዳግማዊ ሳርጎን ተገለበጠ። ቀጣዩ የአሦር ንጉሥ ሰናክሬም በባልዳን ሜሮዳክ አነሳሽነት የተቀጣጠለውን የባቢሎናውያንን ዓመፅ አከሸፈ። በ732 ዓመተ ዓለም ሰናክሬም የይሁዳን መዲና ኢየሩሳሌምን ለመያዝ ያደረገው ጥረት ከከሸፈ በኋላ ባልዳን ሜሮዳክ ወደ ይሁዳው ንጉሥ ሕዝቅያስ መልእክተኞችን ልኮ ነበር። ይህ ተልእኮ ባቢሎናውያን ከአሦራውያን ጋር ሊያደርጉ ባሰቡት ውጊያ ሕዝቅያስ ከጎናቸው እንዲሰለፍ ለማድረግ ታልሞ ይሆናል። ሰናክሬም ባልዳን ሜሮዳክን ከባቢሎን አስወጥቶ ራሱን የባቢሎን ገዥ አድርጎ ሰየመ። እስከ ለተሞቱ የባቢሎን ገዥ ሆኖ ቆየ። ልጁ አስራሃዶም ባቢሎንን መልሶ ገነባ። ባቢሎናውያን አንድ ላይ ከተሰበሰቡ በኋላ ናቦፓላሳርን አነገሱ። በእሱ አማካኝነት የኒዮ ባቢሎናውያን ስርወ መንግስት ተጀምሮ በንጉሥ ብልጣሶር ጊዜ ተደመደመ። በ632 ዓመተ ዓለም ባቢሎናውያን ከሜዶናውያንና ሲሻን ጋር ኅብረት ፈጥረው አሦራውያንን ገለበጡ። የአሦርን ዋና ከተማ ነነዌ ድጋሚ እንዳትገነባና ለዘላለም የፍርስራሽ ክምር እንድትሆን አድርገው አወደሟል። በ625 ዓመተ ዓለም አልጋ ወራሹና የናቦፓላሳር የበኩር ልጅ ናቡከደነፆር የግብፁን ፈርዖን ኒካኡ ሰራዊት በሶርያ ከርከሚሽ ጦርነት ድል አደረገ። በዚሁ ዓመትም ናቡከደነፆር በአባቱ ናቦፓላሳር እግር ተተክቶ ነገሰ። ከዚህ ጊዜ በኋላ ባቢሎን ከግብፅና ከአሦር ቀጥሎ ሦስተኛዋ የዓለም ኃያል መንግሥት ሆነች። በ620 ዓመተ ዓለም ናቡከደነፆር የይሁዳውን ንጉሥ ኢዮአቄም ግብር እንዲከፍል አደረገ። ይሁን እንጂ ከ3 ዓመት በኋላ ኢዮአቄም ከግብፅ ጋር አብሮ አመፀ። በ615 ዓመተ ዓለም ናቡከደነፆር ከነሰራዊቱ ወደ ኢየሩሳሌም መጣና ከበባት። በከበባው የመጀመሪያ ዓመት ኢዮአቄም ታመመና ሞተ። በሱ እግር ተተክቶ የነገሰው ልጁ ዮአኪንም 3 ወር ብቻ ከገዛ በኋላ ለናቡከደነፆር እጁን ሰጠ። በ617 ዓመተ ዓለም ናቡከደነፆር የዮአኪንን አጎት ሴዴቅያስን ቀጣይ የይሁዳ ንጉሥ አድርጎ ሾመው። ይሁን እንጂ ሴዴቅያስም ከግብፅ ጋር በማበር
አመፀ። በ609 ዓመተ ዓለም ባቢሎናውያን ድጋሚ ወደ ኢየሩሳሌም መጥተው ከከበቧት በኋላ በ607 ዓመተ ዓለም ቅጥር ግንቧን ደርምሰው ከገቡ በኋላ በርካታ አይሁዶችን በሰይፍ ገደሉ። ቅጥር ግንቧን በውስጧ የሚገኙትን መኖሪያ ቤቶችና ታላቁን ቤተ መቅደስ አወደሙ። የቤተ መቅደሱን ውድ ንዋየ ቅድሳትና ከሞት የተረፉ አይሁዳውያንን ምርኮኛ አድርገው ለግዞት ወደ ባቢሎን ወሰዷቸው። በ588 ዓመተ ዓለም ናቡከደነፆር በነገሰ በ37ኛው ዓመቱ ወደ ግብፅ ዘምቶ ተቆጣጠራትና ግብፅ ለ43 ዓመታት ያህል በባቢሎን የአገዛዝ ቀንበር ስር ወደቀች። ናቡከደነፆር ባቢሎንን ለ43 ዓመት ከገዛ በኋላ በ582 ጥቅምት ወር ላይ ሲሞት ኢቪል ሜሮዳክ ከሱ ነገሰ። ከሱ ቀጥሎም ነሪግሊሳርና ላባሽ ማርዱክ ተከታትለው ነገሱ። ባቢሎን ልትወድቅ በተቃረበችበት ወቅት ናቦኒደስና ልጁ ብልጣሶር በጥምረት ባቢሎንን ያስተዳድሩ እንደነበር የታሪክ ድርሳናት ይገልጻሉ። በፋርሱ ንጉሥ ታላቁ ቂሮስ መሪነት በጥቅምት 5 ቀን 539 ዓመተ ዓለም ሌሊት የሜዶንና ፋርስ ጥምር ሰራዊት ባቢሎንን ሲቆጣጠሩ የባቢሎን ኃያልነት አክትሞ ሜዶ ፋርስ አራተኛው የዓለም ኃያል መንግስት ሆነ። ቂሮስ ባቢሎንን በወረራ ከያዘ በኋላ ግዞተኛ ሆነው በባቢሎን ይኖሩ የነበሩና ቁጥራቸው ወደ 42360 የሚጠጉ አይሁዳውያን ወደ ኢየሩሳሌም ተመልሰው ከተማይቱንና ቤተ መቅደሱን እንዲገነቡ ፈቀደላቸው። ኢየሩሳሌምም ድጋሚ ተገነባች። ከ200 ዓመታት በኋላ የግሪኩ ንጉሥ ታላቁ እስክንድር በ331 ዓመተ ዓለም ባቢሎንን ሲቆጣጠር ፋርሳውያን በባቢሎናውያን ላይ የነበራቸው የበላይነት አከተመ። ባቢሎንም በግሪኮች አገዛዝ ወደቀች። ከግሪኮች ቀጥሎም በሮማውያን አገዛዝ ከቆየች በኋላ ክርስቶስ ከተወለደ በኋላ በ4ኛው መቶ ክፍለ ዘመን ሙሉ ለሙሉ ተደመሰሰችና የፍርስራሽ ክምር፣ ሰው የማይኖርባት ምድረ በዳና የበረሃ አራዊት መፈንጫ ሆነች። ድጋሚም ሳትገነባ ለዘለቄታው ጠፍታለች። ዛሬ በኢራቅ ምድረ በዳ የጥንታዊት ባቢሎን ፍርስራሾች ይገኛሉ። እነዚህ የፍርስራሽ ቦታዎች ለቱሪስቶች መዝናኛነት ካልሆነ በስተቀር ለመኖሪያነት አያገለግሉም። የዘላንነት ኑሮን ከሚገፉ ጥቂት የአረብ ጎሳዎች በስተቀር በአካባቢው ማንም ሰው አይኖርም። ጥንት ኃያልና ገናና የነበረችው ባቢሎን ዛሬ ወደ ፍርስራሽ ክምርነት ተለውጣለች። ውድ የቻናላችን ተከታታዮች ከመነሻው እስከ መጨረሻው ድረስ ያለውን የጥንታዊት ባቢሎንን ታሪክ እንደሰማችሁት ጀምረን አጠናቀናል። በቀጣዩ ዶክመንተሪ ዝግጅታችን የፋርሳውያንን ታሪክ አዘጋጅተን እናቀርባለን። እናንተም የትረካ ፕሮግራማችን ተጀምሮ እስከሚያልቅ በትዕግስት ስላዳመጣችሁንና ስለተከታተላችሁን እጅግ በጣም አድርገን እናመሰግናችኋለን። ቀጣይ ቪዲዮዎችን በለቀቁን ቁጥር ኖቲፊኬሽን እንዲደርሳችሁ የደወሏን ምልክት በመጫን ሰብስክራይብ አድርጉ፣ ላይክም አድርጉ። ሼር እያደረጋችሁ ሌሎችም የቻናላችን ቤተሰብ እንዲሆኑ በመጋበዝ ቻናላችን እንዲያድግ አግዙ። በኮሜንት ቦታ ላይ ሐሳብ አስተያየታችሁን አስፍሩልን። ታሪክ እየቀሰምን ለሌሎች በማስተላለፍ ታሪክ አዋቂ ትውልድን እንፍጠር። ይህ
የዘወትር መልእክታችን ነው። እስካሁን ስላዳመጣችሁንና ስለተከታተላችሁን እጅግ በጣም አድርገን እያመሰግንን በቀጣዩ የታሪካዊ ቪዲዮ እስከምንገናኝ ሰላም ሁኑልን። ሰላማችሁም ምንጊዜም ይብዛልን።